የገዛ የእህቷን ባል በገመድ አስራ አስገድዳ መርፌው እየወጋቸው ነው። መርፌ ደግሞ የምትወጋው አስገድዳ የእህቷን ባል ወሲብ ለማድረግ ነው። እንግዲህ ተመልከቱ፣ ወደ መኝታ ቤት ይዛው ገባች። ተመልከቱ እንግዲህ እዚህ ጋር የበር ድምጽ ሰምታ ነው እንዴት እንደምትደናበር ተመልከቱ። እንዴት ነው እንደዚህ የምታስቢው? እኔ ከባለቤትሽ ጋር ታስቢኛለሽ እንዴ? ቆይ እንዴት ነው ከባለቤትሽ ጋር የምትጠረጥሪኝ? ያምሻል እንዴ? በሽተኛ ነሽ ባለቤትሽ እንዴ? እኔ እኮ ጎረምሳ ነው ያልኩሽ እንጂ ባለቤቴ ማለት እንዴት ከጎረምሳ ቆይ ቁጭ በይ እስቲ። ቆይ በእናትህ ልቀቀኝ። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተከታታዮች እንደምን ቆያችሁ? ውድ ተመልካቾች እንግዲህ ዛሬ በአዲስ ጉዳይ መተናል። በአንድ ቪዲዮ እንግዲህ አንድ ባለ ታሪካችን አንድ ያወራችኝ ሐሳብ ነበር። እንግዲህ ያንን ቪዲዮ እዚህ መኪና ውስጥ ኢንተርቪው አድርገን ነበር፣ ግን በአጋጣሚ ቪዲዮ ኤዲት በሚደረግበት ሰዓት ፋይሉ ፌል አድርጎ ነበር። ሶ እንግዲህ ደግሜም ንቅረጽ ብዬ ላስቸግራት አልፈለኩም። ጀስት እዚህ መኪና ውስጥ የ4 ደቂቃ 5 ደቂቃ ኢንተርቪው ነው እንድሰራላት እንድፈትንላት ወይም ደግሞ አንድ ጉዳይ እንዳሳካላት የምፈልገውን ነገር እንደዚህ አይነት ወሬ ስለነበር ችግር የለውም ደግሜ ስራ ከማስፈታትም ብዬ ያው እህታችን እንግዲህ ባል አላት። በጣም ጠንካራ ሰራተኛ ጠንካራ ሚስት ናት። ሩቅ ጠረፍ አካባቢ እየሄደች ነው ራሱ ስራ የምትመላለሰው። እዚህ እንግዲህ ባለቤቷ አለ 3 ወር ሆኖታል ከታመመ። እንግዲህ በጣም ከባድ በሽታ ነው የታመመው። ውድ ተመልካቾቻችን እንግዲህ ምን አይነት ከባድ በሽታ መሰላችሁ? እንግዲህ አንደበቱ ተሳስሯል፣ አያወራም፣ ብዙ ነገር። እዚህ ደግሞ እህቷም አለች። እንግዲህ እህቷም ከመጣች የተወሰኑ ወራቶችን ሆኗታል። እንግዲህ አንዳንድ ጉዳዮችን ለመጨረስ ነው እህቷ የመጣችው። ስለዚህ ባሏም እንግዲህ ምንም ሊያገግም አልቻለም። ግን እዚህ ቤት ውስጥ አንድ እየተፈጠረ ያለ ነገር ያለ ይመስለኛል። ጥርጣሬ በዝቶብኛል። ከቀን ወደ ቀን ሰላሜን አጥቻለሁ። ስለዚህ በእንደዚህ በጥርጣሬ ውስጥ ሆኜ ደግሞ ህይወትን መቀጠል አልፈልግም። ባለቤቴንም ቢሆን ጸበልም አንዳንድ ቦታ ወስዷለሁ። ግን ቤቴ ውስጥ ድብቅ ካሜራ ይገጠም የሚል ሐሳብ ነበር ያመጣችው። እኛ ድብቅ ካሜራ ስራ ከሰራን ቆይተናል። አሁን ባለው ድብቅ ካሜራ ስራ እየሰራን አይደለም። ነገሮች ስለኛ እየከበዱን ነው። ድብቅ ካሜራ በጣም ብዙ ስራ አለው። ማለት ኖርማል ጉዳዮችን ስንሰራ 3-4 ጉዳዮችን የምንሰራበትን ሰዓታችንን ጊዜያችንን ነው የአንድ ድብቅ ካሜራ ስራ የሚሻማው። ምክንያቱም ድብቅ ካሜራ ሲገጠም 3 ቀን 4 ቀን 1 ሳምንትም ታክሰን እዛ ቤት የሚፈጠረውን ነገር ያለውን ነገር ማወቅ አለብን። ዝም ብለን እንደ ባቡ ሰጥንት የምንለው ነገር ስላልሆነ በጣም ጊዜ ይወስድብናል። ግን ነገር ግን እህታችን እያለቀሰች ስትለምነን ነበር። ጠዋት 12 ሰዓት 1 ሰዓት ወጥታ እንግዲህ ስራ ማታ 2 ሰዓት ነው የምትመለሰው። ባሏም ያለበትን ሁኔታ ስታሳየን አልቻልንም። ስለዚህ እንደምንም ቤቷ ውስጥ ድብቅ ካሜራ ለመቅጠም ሞክረናል። ያው እዛ ውስጥ ያሉትን ሂደቶች እኛ ለእናንተ ልናሳያቸው አልቻልንም። ግን ድብቅ ካሜራ የተገጠመበት ዋና ፐርፐስ ምንድን ነው? አሁንም ቢሆን ውድ ተመልካቾቻችን እህቷን እንግዲህ እህቴን እጠራጠራታለሁ ጎረምሳ ይዛ ትገባለች መሰለኝ። የተለያዩ መከላከያዎችን አንዳንድ ነገሮችን አያለው ነው ያለችውና ማለት ይሄ ነገር እኔን እየረበሸኝ ነው። እህቴ እንግዲህ ለኔ ያደራ ልጅ ናት። ክፍለ ሀገር ነው የምንኖረው እህቷ። ሶ ይሄንን ነገር ፊክስ ማድረግ ፈልጋለሁ። ድብቅ ካሜራ ግጠምልኝ ነው ያለችው። ሶ እንግዲህ ያንን ሂደት እኛ አላሳየናችሁም ድብቅ ካሜራ ስንገጠም ያለውን። ግን ድብቅ ካሜራ ከገጠምን በኋላ ያሉትን ነገሮች እስቲ የሁለት ቀኑን የድብቅ ካሜራ ውሎ ለእናንተ ለማሳየት እንሞክራለን። ሌላው 3ቱ ቀን ላይ የተፈጠረው ተመሳሳይ ነገር ስለሆነ ማሳየት ጥሩ ነው ብዬ አላስብም። እስቲ አሁን ወደ ድብቅ ካሜራው እንሂድ። አሁንም ቢሆን አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ጎጆ ቲዩብን ሰብስክራይብ በማድረግ ቤተሰብ ይሁኑ። እሺ እንግዲህ ውድ ተመልካቾቻችን ይሄ የምትመለከቱት ቤት ነው። እንግዲህ ድብቅ ካሜራም ከገጠምን በኋላ የነበሩትን ሂደቶች በስነ ስርዓት አላሳየናችሁም።
እንግዲህ እዚህ ምስል ላይ የምትመለከቷት ሴት ናት። ውድ ተመልካቾቻችን መገመት ቀላል ነው። የሚስት እህት ናት። እንግዲህ ሚስት ስራ ነው የምትውለው። ስራ ማለት በጣም ቢዚ ሴት ናት። እንግዲህ ያው ባሏን ለጊዜውም ቢሆን እየተንከባከበችላት ያለችው እንግዲህ እህቷ ናት። እስኪ ዛሬ ይሄ ቤት እንግዲህ ድብቅ ካሜራ ከገጠምን ገና በመጀመሪያው ቀን ነው። በመጀመሪያው ቀን ማለት የመጀመሪያ ቀን ወደ ከሰዓት አካባቢ ድብቅ ካሜራ ገጥመን በማግስቱ እንደማለት ነው። ያው እዛው የመጀመሪያ ቀን እኛም ስለነበርን እኔና ሚስት ገብተን ስለገጠምን ምንም ነገር ሊፈጠር አይችልም። ኦልሬዲ ሰዓቱም እየመሸ ነበር። ግን ይሄ ድብቅ ካሜራ ከገጠምን በኋላ ያገኘነው የመጀመሪያ ፉቴጅ ነው። እስኪ የሚፈጠረውን ነገር አብረን ነው። እንግዲህ ውድ ተመልካቾች መኝታ ቤት ገብታ የሚገርማችሁ ነገር አለባብሳ ነው ያወጣችው። ጫማውን ራሱ ለብሷል። የሆነ ቦታ ሊሄዱ ነው የሚመስለው። በእርግጥ እሷም የሆነ ቀለል ያለ ሽፍን ጫማ ነገር አድርጋለች። ተመልከቱ እንግዲህ ይቅርታ አድርጉልኝና ባል ማለት ይሄ ነው ማለት የጤና እክል አለበት። እንግዲህ ካካሄዱም ያስታውቃል። ይሄ የድባት አይነት ምልክቶች ነው እያሳየ ያለው። እኔ ገና በዚህኛው ምስል በዚህኛው ድብቅ ካሜራ ቪዲዮ የሆነ የሚያጠራጥር ነገር እንዳለ ውስጤ ነግሮኛል። ምክንያቱም የሚስት እህት ነገረ ስራዋ አይጥምም። ውድ ተመልካቾች አይጥምም። የእህቷን ባል ለማስደነስ ለማማለል ታፏ ጭኗን የሚያሳይ አጭር ቀሚስ በጣም አጭር ቀሚስ አርጋ እንግዲህ እሱን ለማማለል እንጨፍር ብቻ ወዘተ እኛ አሰስገሰሱንም ለእናንተ አናሳይም። ተመልከቱ ውድ ተመልካቾቻችን እዚህ ጋር ገመድ አምጥታ ነው እንግዲህ እያሰረችው ያለችው። በጣም ከባድ ነው። ይህንን ነገር ለሚስት እንዴት ነው የምንነግራት? ቆይ እሺ በገመድ ካሰረችው በኋላስ ምንድን ነው የሚፈጠረው? ለምንድን ነው በገመድ ያሰረችው የሚለውን አብረን እንመልከት።
አዝናለሁ በጣም በገመድ ያሰረችበት ምክንያት በጣም ነው የገባኝ። እንግዲህ የእህቷን ባል በገመድ አስራ እንግዲህ መርፌ ስትወጋው ነበር ማለት አንድ ፍሬ መርፌ ወቅቷለች እና ለምን እንደወጋቸው አልገባኝም። መድኃኒት ነው ብዬም አላስብም። በእርግጥ ልጁ ብዙ የሚወስዳቸው መድኃኒቶች ይኖራሉ። የጤና እክል እንዳጋጠመው እናውቃለን። የአእምሮም ህመም ችግር እንዳለበትም እናውቃለን። ይሄ ሪያሊቲው ነው። እንግዲህ ሰው መድኃኒት አይወስድም ሳይሆን ግን መድኃኒቱን የወሰደበት መንገድ በተለይ መርፌ በጥንቃቄ የሚወጋ ነገር ነው እንጂ የሰው ልጅ እንደዚህ ስብናውን ክብሩን አጥቶ እንደዚህ አስገድዶ የሆነ ነገር እንዲህ መደረግ አለበት ብዬ አላስብም። ያው እንግዲህ መርፌ ከወጋችሁ በኋላ ወዲያው ነው የፈታችሁ። ውድ ተመልካቾቻችን እንግዲህ ግልጽ ነው። ሁለት መኝታ ቤት ነው ያለው እዚህ ቤት። አንደኛው መኝታ ቤት የእሷ ነው። በዚህ እሷ የምትወጣበት መኝታ ቤት ጓዳ ነገር አለ። ሁለተኛው መኝታ ቤት ደግሞ ባል ያለበት ባልና ሚስት የሚተኙበት መኝታ ቤት ነው። ወደዛ ነው ይዘው የገባቸው። ከዛ በኋላ የተፈጠረው ነገርም ጥሩ የሚባል ነገር አይደለም። በመሃል ላይ ወታ ነበር እና አዘግናኝ ቪዲዮ ነው ያየነው። ማለት እርቃኗን ነበር የወጣችው። አላቅም የሆነ ነገር ለማምጣት ተቻኩላ መጀመሪያ ወጣች። ከዛ ደግሞ ድጋሚ በሩን ቼክ ለማድረግ ተመልከቱ። እንግዲህ እርቃኗን ነው ማለት ነው። ይሄ ሁሉ እንግዲህ ባወራ ባለበት ቤት የሚስት እህት በዚህ ልክ ክብሯን ጥላ እርቃኗን መንቀሳቀሷ በቃ ኦቤዝሊ ምንም ጥርጥር የለውም የሚያጸይፍ ስራ ነው። እኛም የያዝነውን ይዘናል። ግን አንዳንድ እንትን የሚለን ነገር አለ። እንግዲህ ተመልከቱ ያልኳችሁ ነገር እውነት ነው። ጾታዊ ግንኙነት ካረገች በኋላ እንግዲህ ወጣለች። እንደምትመለከቱት ፎጣ ነገር አድርጋ ወጣለች።
ተመልከቱ እንግዲህ እዚህ ጋር የበር ድምጽ ሰምታ ነው እንዴት እንደምትደናበር ተመልከቱ። ሚስት መታለች እንግዲህ የሚስት በድንጋጤ የምታረገውን አታ እንግዲህ ራሷን መሳት ነው የቀራት። በጣም እየተርበተበተች ነው። የምታረገውን ነገር ሁላ አታውቅም። ተመልከቱ እዚህ ጋር አይ ቲንክ የሆነ እቺ ልጅ ካረገችው በኋላ የሚጸጽታት ነገር አለ መሰለኝ። እኔ በተደጋጋሚ እዚህ ድብቅ ካሜራ ፉቴጆች ላይ የማየው ነገር የሆነ ሰዓት ያንን ነገር ካረገች በኋላ ልባቴ ውስጥ ትገባለች፣ ሐሳብ ውስጥ ትገባለች፣ ስልኳ ለረጅም ሰዓት ትነካካለች። አሁን ደግሞ ሚስትን ይቅርታ እየጠየቀች ነው ተንበርክካ። እንግዲህ ውድ ተመልካቾች ገና በአንድ ቀን ብቻ በድብቅ ካሜራ ያገኘነው ነገር ከባድ ነው። አሁንም ቢሆን የምንፈልገውን ነገር አላገኘንም፣ ግን ከባድ ነው። ያየነው ነገር በጣም የሚከብድ ነገር ነው ማለት
አላቅም ሚስት በዚህ አላቅም እህት በዚህን ያክል እንግዲህ የእህቷን ባል በገመድ አስራ አደንዝዛ መርፌ የወጋች ወሲብ ስታደርገው የሚያሳይ ቪዲዮ ማለት እኛ ሳሎን ውስጥ ድብቅ ካሜራ አረግን ማለት መኝታ ቤት ውስጥ አይደረግም፣ ነውር ነው። ሳሎን ውስጥም ግዴታ ሆኖብን ነው እንጂ ድብቅ ካሜራ ነውር ነው፣ በጣም ነውር ነው። ያው እኛ በርግጥ ሳሎን ውስጥ ያደረግነው ለምንድን ነው? ውድ ተመልካቾች እንግዲህ ሚስት አለች፣ የሚስት ትኖራለች፣ ባልም ስላለች ሳሎን ውስጥ ሰው ደፍሮ ልብስ የሚቀይር አይኖርም። እንዴት ነው ዘመድ ያለበት ቤት ላይ ሳሎን ውስጥ መተፋፈር ይመጣል። ባልና ሚስት ብቻ ቢሆኑ እሺ፣ እንደዛ ስለሆነ ሳሎን ላይ በድፍረት ነው ድብቅ ካሜራ ያደረግነው። እሺ መኝታ ቤት አድርገን ቢሆን ምን ሊፈጠር ነው ማለት? እዛ ጋር የሚያደርጉት ነገር እኔ የባልየው ነገር ነው በጣም ሲያሳዝነኝ የነበረው። የለም እኮ ምንም የሚያውቀው ነገር የለም እኮ አያወራም እኮ። እኛ እኮ ብለር አድርገን ነው እኮ ለእናንተ ያሳየ ነው። ብለር ያልሆነውን እኮ ብታዩ ምን ልትሉ ነው ውድ ተመልካቾች? ምንም ያየው ነገር የለም። በቃ ማለት እንዴት ልበላችሁ የመጀዘብ አይነት የሆነ ሰው ጀዝበሃል ስንለው የለም እንደዚህ አይነት። ከዛ የባሰ ደግሞ የሆነ ማነቃቂያ የሆነ መድኃኒት ትሰጠዋለች። በቃ መጫወቻን ያደረገችው። ለማንኛውም አንድ ቀን ይሄንን ነገር እድል እንስጥ ብለን እንግዲህ አንድ ቀን ታክሰን የሆነ ነገር ካገኘን ከዛ በኋላ ለሚስት እንነግራታለን ብለናል። እንግዲህ ማለት ሚስት ባለችበት እንግዲህ እንደዚህ እያረጉ ምናልባት ሚስት መከላከያ ያለችውም እንግዲህ ጎረምሳ ይዛብኝ ትመጣለች። መከላከያ የተለያዩ ኮንዶሞችን ፖስት ፒሎችን የተጣሉ መስለው ተደብቀው በየቦታው አገኛቸዋለሁ ነው ያለችው። ያው የባሏ መሆኑን አላወቀችም ማለት ባልየው በዚህ አጋጣሚ ምንም ያውቀው ነገር የለም። እሱ መድኃኒት እየወጋ ነው። እንዲሁም አእምሮ ላይ የጤና እክል አጋጥሞታል። ኤኒዌይስ ውድ ተመልካቾች በሁለተኛው ቀንም አንድ የታዘብነው ነገር አለ። እሱን ነገር እናንተ እዩት። እንግዲህ ውድ ተመልካቾች እዚህ ጋር ማንም ሰው ቤት የለም። የሚስት እህት ብቻ ነው ያለችው። እንደ አጋጣሚ ሆኖ እንግዲህ ወጣ ብለዋል። የሚስትም ባል ወጣ ብለዋል። እንግዲህ ቀደም ብለው ነው እነሱ ወጡት። እሷ ገና በዚህ ሰዓት አካባቢ መነሳቷ ነው። እንግዲህ ብዙም ሳይቆዩ መጥቷል። አይ ቲንክ ቼክአፕ ያለባቸው ይመስለኛል። ሚስት እንግዲህ ባለቤቷን ይዛ መጣለች። ተመልከቱ እንግዲህ እቺ ልጅ ድብርታም ናት። የምታረገው ግራ የገባት ልጅ ናት። ግን አሁንም አንድ የምፈልገው ቪዲዮ አለ። እዚህ ቤት ድብቅ ካሜራ የገጠምነው በሌላ ፐርፐዝ ቢሆንም እያገኘ ነው ያለው ጮማ የሆነ መረጃ ነው። ግን አሁንም አንድ የምፈልገው ነገር አለ። ለዛ ነው ይህንን ነገር ቀጥታ ጉዳዩን ወደ ሚስት ቶሎ ብዬ አልወሰድኩት።
ተመልከቱ ውድ ተመልካቾች ሚስት ዕቃ ረስታ መታ እንዴት ስትደነባበር እንደነበር ለምን ትከሻውን ያሻሸች የሆነ ነገር ስትለው ነበር እቺ ልጅ ዛሬ ምን ታረጋዋለች መገመት አይከብድም እስቲ ግን ምን ማድረግ አልችልም ውድ ተመልካቾች ዘልዬ የምገባው ነገር አይደለም ማለት ዛሬ በገመድ አላሰረችውም ቀጥታ ነው ወደ መኝታ ቤት ይዘው የገባችው ግን ስትነካካው ነበር የሆነ ነገር ስትለው ነበር መኝታ ቤት ውስጥ ምን እንደምታረገው ምናቀው ነገር የለም ያው መኝታ ቤት ድብቅ ካሜራ አልገጠምንም እንዳልኳችሁ የሆነ ነገር በእርግጠኝነት አርጋው ነው የሚሆነው ምክንያቱም ዛሬም እንግዲህ ለሁለተኛ ጊዜ ድብቅ ካሜራ ከገጠምን በኋላ ጾታዊ ግንኙነት ከሱ ጋር አስገድደው አርጋለች እንደዚህ ያልንባቸው ብዙ ነጥቦች አሉ በመሃል እንደተለመደው የቆረጥናቸው ምስሎች አሉ የዩቲዩብ ኮሚኒቲ ጋይድላይን ስለማይፈቅድ በጡት ማሳዣ መንቀሳቀሱን ለምደናል ውድ ተመልካቾች ልጅቷን ተመልከቱ እንደውም ወጣች በሹራብ ውድ ተመልካቾች እንደፈራ ነው ማለት ረጅም ጊዜ ይወስድብናል ብለን ነበር ይሄንን ድብቅ ካሜራ አናረግም ብለናት የነበረው መጀመሪያ እኛ ገና ባጭር በ3 ቀን በ4 ቀን ውስጥ ያገኘነው ነገር ከበቂ በላይ ነው አሁን ሁሉም ጥርጣሬ ሁሉም ያለው ነገር ወደ ሚስት እህት ነው ለሚስት ይሄንን ነገር እስካሁን አልነገርናትም ለሚስት የምንነግራት እንግዲህ እቤቷ ሄደን ካሜራ ይዘን ሄደን እንግዲህ ኢንተርቪው ማድረግ እንጀምራለን ተረጋግተን ነው የምንነግራት መጀመሪያም እንግዲህ የሚስት እህትን ስላለው ነገር እዚህ ቤት ውስጥ ስለሚፈጠረው ስለ እያንዳንዱ ነገር መጀመሪያ ስለ ቪዲዮ ከማውራታችን በፊት ያለውን ነገር ማውራት ፈልጋለሁ ወይም እኔ አውራታለሁ እንደምንም ልነግራት ሞክራለሁ ካልሆነ ልክ አይመጣም እንግዲህ ውድ ተመልካቾች
እንዴት ልበላችሁ እኔ እንጃ ሐሳብ ሆኖብኛል። በጣም ነው ሐሳብ የሆነብኝ። እሱ በጣም ነው ያሳዘነኝ። ሚስትም በጣም ነው ያሳዘነችኝ። እንደዚህ ድራማ ትጫወትባታለች። በቃ ድራማ ነው እየሰራችባት ያለችው፣ በስነ ስርዓት ድራማ። እሱ በጣም ነው የሚያሳዝነው። እህቷ በጣም ከባድ መሰሪ መጥፎ ሴት ነች። በቃ ዝሙታም ነች፣ ሴሰኛ ነች። በዚህን ያክል እኔ ድብቅ ካሜራ ስራ ሰርቼ አላቅም። እንደዚህ መማገጥ ምናምን ሰርቼ አላቅም ማለት ከሰራው ቆይቻለሁ። ወደ 2 ዓመት ገደማ አልፎኛል እንደዚህ አይነት ስራ። ድሮ የመማገጥ ስራዎችን እንሰራ ነበር። አራዳ ፕላስ የተሰኘው ቻናላችን አሁን ተዘግቷል። ምናልባት የምታውቁን ከሆነ ከዛሬ 2 ዓመት በፊት ወደ 2015 ዓመተ ምህረት አካባቢ አንድ ሰሞን ለምጆ ነበር ዝሙቱ ምኑ የቆሻሻነቱን። በመሃል ደግሞ ርቄ ነበር። በመሃል ደግሞ የጉዳዮችን ወንጀል ኬዞችን ነበር ሰራ የነበረው። ዛሬ ደግሞ እንደዚህ አይነት የዝሙት የወሲብ የመጨመላለቅ ነገር አይቼ ራሴን ታመምኩ። ምክንያቱም በአጭር ቀሚስ ሆና የገዛ የእህቷን ባል ለማማል ሴት አይደለች እንዴ? የሚፈልጋት ወንድ አታ ነው በሞላ ወንድ። እዚህ ስትል ወንድ ነው። እስቲ ብትወጣ ወሲብ ፈልጋለሁ እኔ ይቅርታ እንደው ምናልባት ላገላለጼ ግን ወታ ወሲብ ፈልጋለሁ ግንኙነት ፈልጋለሁ ትል አታጣም፣ ግጣሟን አታጣም። ለምንድን ነው አልገባኝም። ሴራ አለ፣ በቀል አለ። በቀልስ ቢኖር በዚህ መልኩ ሴትነቷን ጥላ ራሷን አርክሳ አጭር ቀሚስ አርጋ ጭኗን እያሳየች ሴት ልጅ እኮ ነች። ሴት ልጅ እኮ ስትገላለጥ ሳይሆን ራሷን ስትጠብቅ ሴት ልጅ እኮ እንዲሁ በተፈጥሮም ተፈላጊ ነች እኮ። ሴት ልጅ እኮ ምንም ማድረግ እኮ አይጠበቅባትም። እንዲሁም ፈጣሪ ሲፈጥራት ተፈላጊ አድርጎ ነው የፈጠራት። ስለዚህ የዚህን ያክል እኔ ፈራው። ይሄ እኮ በቃ ገላዋ ይታያል ሙሉ፣ ምንም እኮ አልቀረም እኮ። ያረገችው ቁምጣ ፓንት ነው የሚመስለው። በጣም ነው የሚከብደው። በጣም ውድ ተመልካቾች፣ በጣም እኔ አሁንም ቢሆን ለሚስት ምነግራት ይሄንን ነገር እዛው በቦታው ኢንተርቪው ስንጀምር አላውቅም እንደምንም አለሳልሼ ለመናገር ሞክራለሁ እንጂ እንዲሁ በደፈናው ዝርግፍ ማድረግ አልችልም። ኤኒዌይስ ውድ ተመልካቾች ከአንድ ቀን በኋላ እንግዲህ ከሚስት ጋር ተቀጣጥረናል ቀረጻውን ለማድረግ። እስቲ ያሉትን ነገሮች እንግዲህ እንደሚሆኑ እናረጋለን። እስቲ አሁንም ቢሆን ቪዲዮውን እስከ መጨረሻው እንድትከታተሉት ጋብዛችኋለሁ። በድጋሚ ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? እንግዲህ ውድ ተመልካቾቻችን ከተወሰኑ ቀናቶች በኋላ እንግዲህ በሚሚ መኖሪያ ቤት ተገኝቻለሁ። ውድ ተመልካቾች እንግዲህ ያለፉትን 5 ቀናቶች ማለት ይቻላል እንግዲህ በድብቅ ካሜራ እዚህ ቤት ውስጥ የሚፈጠሩትን እያንዳንዱን ነገር ስንከታተል ነበር። እንግዲህ ከሚሚ ጋር በተነጋገርነው መሰረት መኪና ውስጥ እንግዲህ ከሳምንት በፊት ስንገናኝ የነበሩባትን አንዳንድ ጥርጣሬዎች ለማስወገድና ለአንዴና ለመጨረሻ ጊዜ እልባት ለመስጠት እኔና እሷ እንግዲህ ያመጣነው ሀሳብ ድብቅ ካሜራ ነበር። ሚሚ እንግዲህ ዛሬም ስለ ድብቅ ካሜራው ውጤት ምንድነው ምን አገኘ ስለሚለው ነገር እንግዲህ እሱንም ያለውን ነገር እያንዳንዱን ነግርሻለሁ። ሲቀጥልም እንግዲህ እንደተነጋገርነው ባለቤትሽና እህትሽ እዚሁ አካባቢ ናቸው አይደለ? እንደዛ ነው ያልሽኝ? እዚሁ ናቸው። እዚሁ ነው የሚኖሩት። ግን እስቲ ምንድነው ያገኘው ማለት አንተም እኮ በጣም ቀኑን አስረዘምክብኝ። እኔ ግራ ተጋባው በመሃል ቤት። እስቲ እህት ጽዮንም ጉሩምሳ ቤት ውስጥ ታስገባ ይሆን? እኔ ስገባ ትደነባበራለች፣ ትደነግጣለች። እኔ ደግሞ ስራዬ ሩቅ ነው፣ ስራዬ መቅረት አልችልም ታውቀዋለህ። እና ኤፊም ደግሞ ምን ላይ ነው ያለው እንዴት ነው ነገሩ የሚለውን ነገር ቤት ውስጥ ያለውን ውጪ ያለውን አንድ ላይ ተደራርቦብኝ አልቻልኩም። እና እስቲ ነገሩ ምን ላይ እንደደረስክ ብትነግረኝ እኔ ብታሳውቀኝ ደስ ይለኛል። እስቲ ወደ መፍትሄው ብንገባ። በዚህ አጋጣሚ ውድ ተመልካቾቻችን ሚሚ በጣም ጠንካራ ሴት፣ ጠንካራ ሚስት ናት፣ ጠንካራ ሰራተኛ ናት። እኔ ከመጀመሪያ ቀን ከተገናኘንበት ቀን አንስቶ እንግዲህ የመጀመሪያ ቀን መኪና ውስጥ ስለሷ ምንም ልል አልችልም ነበር ውድ ተመልካቾች። ግን ነገር ግን ድብቅ ካሜራ በምታረግበት ጊዜ ያው እሷም ስትገባ ያው
ሳሎን ነው። አሁን በሰለጠነ ዘመን መኝታ ቤት ውስጥ ድብቅ ካሜራ ማድረግ አንችልም። ሳሎን ራሱ በጣም ይከብዳል። ምክንያቱም የሰው ልጅ ሳሎንም ልብሱን ሊቀይር ይችላል ብዙ ነገር። እንደውም እኛ ሳሎን ያደረግነው ውድ ተመልካቾች ሳሎን ልብስ ሊቀይሩም አይችሉም ያልነው እንግዲህ የእሷ እህት ስላለች ባሏም ስላለ ምንድነው እንደዚህ አይነት መዳፈር አይመጣም። ኦልሬዲ የራሷን መኝታ ቤት እንትን ስላለ ሚሚም በጣም ጠንካራ ሚስት ነሽ። በጣም ላደንቅሽ ፈልጋለሁ። እንግዲህ አላቅም ገላን ወደ አቃቂ ወደዛ አካባቢ ነው ሰራለሁ ያልሽኝ። ከዚህ ከጦር ኃይሎች እዛ እየተመላለሱ መስራት በጣም ከባድ ነው በእውነት። አዎ ልክ ነህ፣ ከባድ ነው። ግን በቃ ቤት ውስጥ ካሉት ችግር አንጻራት ነው ይበልጥ ደግሞ በጣም የከበደኝ። እህቴም ለምን ጉዳይ ወደ እኔ እንደመጣች ነግሬሃለሁ። ባለቤቴ ደግሞ ኤፊ እንደምታውቀው ታማሚ ነው እና እሱንም ሆስፒታል መወሰድ፣ ቤት ውስጥ ያሉት ነገሮች፣ ሁሉም ነገር ተደራረበብኝ እንጂ እኔ ካሜራውስ ከእህቴ በላይ የማምነው ነገር ቅርብ ማን አለ ብለህ ነው። ካሜራውንም እዚህ አድርገህ እንድትከታተልልኝ ያደረኩት ምንድን ነው ግራ ስለገባኝ ነው፣ መፍትሄውን እንድታገኝልኝ ነው። ምክንያቱም ስራውንም ቤቱንም እህቴንም ባሌንም ሁሉንም ነገር ብዬ ከበደኝ፣ ግራ ገባኝ። ከስራዬም አጉል እየሆንኩ ነው። በሰዓት እንደ ድሮ ስራዎችን ተከታትዬ እየሰራው አይደለም። የኔ ስራ ደግሞ ጠዋት ወጥተህ ቀኑን ሙሉ ለማታ ነው የምትገባው። ግን አሁን ደግሞ በመሀል ያሉትን ነገሮች ታውቃለህ እና ጨነቀኝ እና ከበደኝ፣ ጨነቀኝ። ያገኘኸው ነገርስ ምንድን ነው? እባክህ እስቲ ንገረኝ። ቀኑን አስረዘማችሁብኝ። እነግርሻለሁ ሚሚ፣ አሁን አንዴ መጥቻለሁ። ያለውን ነገር ቪዲዮውንም ሁሉን ውጤት እኮ ይዘን መተናል። ላፕቶፕ እኮ ይዘን መተናል። ስለዚህ አሳዩ። ቆይ እሺ ታየዋለሽ ሚሚ። ከዛ ፊት ግን በአንዳንድ ነገሮች ዙሪያ እናውራ። ስለ ባለቤትሽ እንደዚህ የከፋ ነገር መሆኑ ማለት ያው ስራውን መስራት ካቆመ 3 ወር አልፎታል። ጸበልም ሕክምናም እየተመላለሰ ነው። አይናገር አይጋገር ነው ያልሽው። አንደበቱ ላይ ከፍተኛ የሆነ ችግር አጋጥሞታል። አይናገርም ነው ያልሽው። አዎ ቪዲዮ ላይ በጣም የመጀዘብ ነገር። አንድ ጥያቄ ልጠይቅሽና ቆይ ራሱን ያውቃል ማለቴ በስክር ራሱን የሚያረጋውን ነገር ያውቃል? እጁን እንደዚህ ሲያረጋ ያውቃል? ወይም ደግሞ ለሚያረጋቸው ነገሮች ጤነኛ ሆኖ የሚያረጋቸው ናቸው ወይስ የአእምሮ መቃወስ አጋጥሞት ነው? አይ አረ ጤነኛ ሆኖ የሚያደርጋቸው ነገር አያውቅም። ኦኬ ጤነኛ አይደለም። ጤነኛ አይደለም። ምንም ያውቀው ነገር የለም። ምንድን ነው የተፈጠረው? ማለት እናንተ ያገኛችሁት ነገር ምንድን ነው? እኔ አልገባኝም። ግራ አታጋቡኝ፣ አታስጨንቁኝ፣ ንገሩኝ። እኔ እስከማውቀው ባሌትን እየተሻለው ነው፣ ምንም አይልም ነው ሁሉም ቦታ የምባለው እንጂ እኔ በማገኘው ሰዓትና አብሬው ጊዜ በማሳልፈው ትንሽም ሰዓት ብትሆን ባሌ እያወቀ የሚያደርገው ነገር ምንም የለም። ግን ምንድን ነው እስቲ ንገሩኝ። እኔ ጨንቆኛል፣ ግራም ስለገባኝ ነው። መፍትሄ እናንተ እንድታገኙልኝ ነው ወደ እናንተ የመጣሁት። እሺ በመጀመሪያ ደረጃ ማን ነው ስሟ እህትሽ? ጽዮን። እሺ ጽዮንን ትጠራታለሽ? ችግር የለውም፣ ሁለቱም ይምጡና ያለውን ነገር እናውራ። አይ መጀመሪያ ጽዮን። እሺ እሱን እዛው እንዲሆን ነገር ወይም ደግሞ እንዲሆነ ነገር ብቻ እሱ መምጣት የለበትም። እሷን ጥሪል። እሺ ምንም ስለማያውቅ ችግር የለውም፣ ይመጣል። ውጪ ነው አይደል ያሉት ሁለት? እሺ